ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ ምህረት ቸርነትን አግንኖ በህይወት ያኖረን ደግና ቸር የሆነው ልዑል አምላክ እግዚአብሔር የተባረከ ይሁን። እግዚአብሔር በብዙ እየረዳን እንግዲህ ደግሞ ዛሬ ላይ ደርሰናል። የረዳ ያገዘ አቅም ጉልበት የሆነን ትልቁ ጌታ የተባረከ ይሁን። ብዙዎቻችሁ በስልክ እየደወላችሁ ብዙ እንደምጸልዩልን እግዚአብሔር የጸሎት ርዕሶቻችሁን እንደመለሰ ትነግሩናላችሁ። የሰማይ አምላክ እግዚአብሔር ይባርካችሁ። አብዛኞቻችሁ ደግሞ በጽሁፍ እያሳወቃችሁን ስለሆነ የጸሎት ርዕሶቻችሁን ያለኛ በጣም ጥሩ ነው። ምክንያቱም እግዚአብሔር ፊት የእናንተን ርዕስ ይዘን እንቀርባለን። ጌታን ብዙ ነገር እያደረገ እንደሆነ እያየን ስለሆነ ጌታን እጅግ አድርገን እናመሰግናለን። የታመነ አምላክ እናመልካለን። ክብር ለእሱ ይሁን። እህታችሁ ሮማን ነኝ። እንደተለመደው የጀመርነውን የጴጥሮስ መጽሐፍን ሁለተኛ ጴጥሮስ ምዕራፍ 1 ላይ ነው ያለነው። እንቀጥላለን። እንጸልይና ዛሬም የሚናገር የሚያስተምረን ቸሩ መድኃኔዓለም እንዲናገረን ጊዜውን ለእግዚአብሔር አሳልፈን እንሰጣለን። የታመነው ጌታ ለልብ እንዲናገረን እናውቃለን። ተባረኩልኝ። እግዚአብሔር አምላካችንና መድኃኒታችን ሆይ ስለ ሁሉ እናመሰግንሃለን። የረዳህ ያገዝከን አቅም ጉልበት የሆንከን አንተ ተባረክ። ደግሞ ዛሬ እንደ ፈቃድህ ምክር እንደ ልብህ አጀንዳ ይኸው ደግሞ በፊትህ አለን። ሁልጊዜ የምታስተምረን ጌታ እግዚአብሔር ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ሰላማቸው ብዙ ይሆናል ተብሎ በቃል እንደተነገረ ሁልጊዜ የምትናገር የምታስተምረን አንተ ደግ ጌታ በናዝሬቱ በኢየሱስ ክርስቶስ ስም ዛሬም ለልባችን እንድትናገረን ለችግሮቻችን መፍትሄ የምትሆን በቃልህ እውነት ወደ ፈቃድህ የምታሳልፈን አንተ ነህና በልብህ አጀንዳ በፈቃድህ ምክር ውስጥ እንድትመራን ይኸው እኔን ባሪያዎችህንም በፊትህ አደርጋለሁ። ሁሉን ላንተ ሰጠው። የፈቃድህን የልብህን ተናገረን። እያንዳንዳችንን መንገድ የምታቀና አንተ ተባረክ። በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን። በዩቲዩብ ቻናል ላይ የተከታታይ ትምህርቱ እያለፋለ እናንተ ሰምታችሁ ሌሎችም ደግሞ ይህን ትምህርት ቢከተሉት ብላችሁ የምትሉ ብዙዎች ያላችሁ ስለ ትምህርቱ እየተናገራችሁ ያላችሁት በዩቲዩብ ቻናል ፓስተር ሮሚ የሚለውን ከፍታችሁ ለሌሎችም ሼር እንድታደርጉ በጌታ ፍቅር ጠይቃለሁ። ሌላ ምለው ነገር የለኝም። ተባረኩልኝ። ያለነው ሁለተኛ ጴጥሮስ መጽሐፍ ላይ ነው። ሁለተኛ ጴጥሮስ ምዕራፍ 1 ላይ ነው ያለነው። ቃሉ ያው ተያይዞ እንዲሄድልን ነው ማነበው። ያለ 7ኛው ቁጥር ላይ ነው ዛሬ የምንቀጥለው። በጌታ ስም አነባለሁ ከቁጥር 2 ጀምሮ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ስለተሰጠን ተስፋ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነት እውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ደግሞ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋችኋልና። እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያያል፣ የቀደመውን ኃጢአቱን ማንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉ። እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል ይላል። ከላይ ጀምሮ ያለውን ነገር ስንመለከት እሱ የመለኮቱ ባህሪ በገዛ ክብሩ ደግሞ በበጎነቱ ተካፋይ እንድንሆን አድርጎናል። ይህ ታላቅ ነገር ስለተሰጠን በተሰጠን ነገር ጸንተን እንድንኖር ልናደርገው ስለሚገባ ነገር በተከታታይ ያስቀምጥልናል።
አይተነዋል። ረጅም ሳምንታት ይህንን ነገር የተመለከትነው ምክንያቱም ተግባራዊ ያደረግነው ካልሄድን እንዲሁ ዝም ብሎ ክርስቲያን ነን ብለን ልንኖር አይገባም። እነዚህን የሚያደርግ የእግዚአብሔር መንግስት ምን ይሰጣቸዋል? ወደ መንግስቱ መግባት ይሆንላቸዋል። ለማያደርግ ግን እንደ እውር ነው የሚታየው። የቅርቡን ብቻ የሚያይ የቀደመው ኃጢአቱን መተው ወይም መረሳቱን እግዚአብሔር ምህረት እንዳደረገለት እንዳያስተውል ይሆናል ብሎ ነው የሚናገረንና እነሱን ነው በተከታታይ ሰናይ የነበረው። ልንጨምር ከተገባን ድሮ በጎ ነበርኩ ኔኮስ በበጎነቴ ብለን የምንል ሰዎች ካለን በጎነታችሁ ላይ ጨምሩበት፣ አታቋርጡ። የሚቀጥል ነገር ነው። ዕውቀትንም ጨምሩ። እምነት አለኝ ትሉ የነበረ ያኔ ሳምን እኔኮ ጌታን ስቀበል የነበረ እምነት የነበረ ጸሎቴ ለምትሉ ጨምሩ። የአንድ ሰሞን ጉዳይ አይደለም፣ ወረት አይደለም፣ የቀን ጉዳይ አይደለም። ያኔ እሱ የታወቀ አማኝ ነበረ ተብሎ የሚቀር አይደለም። እንደሱማ ቢሆን ኖሮ ያኔ የነበረው ነገር አሁን ላይ ካልሆነ በጣም በሚገርም ሁኔታ ጌታ ኢየሱስ ክርስቶስ ከመረጣቸው ደቀ መዛሙርት መካከል ከ12 አንዱ እንዲያውም የታመነ ሹም ነበረ። ገንዘብን ይይዝ ነበረ፣ በመታመን ይሄድ ነበረ። አቤት እሱ በመጀመሪያ ከነ ጴጥሮስ ይልቅ ከዮሐንስ ይልቅ የታመነ ምን መደረግ እንዳለበት የሚያውቅ በጣም የተሻለ ተብሎ የተመረጠ ነበረ። ነገር ግን ሰይጣን ገባበት ወይ ምኞት ሆነበት። የቀደመውን መቀጠል አልቻለም። በታማኝነት ሊሄድ ስላልቻለ አሁንም የነፈለገው መቀበል ከሆነ ብሎ የመጨረሻ ሁሉንም አንዱ አሳልፎ ይሰጠኛል ከመካከላችሁ ሲል ታስታውሳላችሁ። እኔ ሆንን ብለው ሁሉም ሲደናበሩ ጌታ ኢየሱስ እንዲህ አለ፣ አጥቅሼ የምሰጠው እሱ ነው ብሎ ወደ ደረቱ ጠጋ ብሎ ለጠየቀው ደቀ መዝሙር ሲነግረው እናያለን። ጨምሮ ሲሰጠውና ሂድ እንግዲህ ተከናወን ሲለው አሁንም ከኛ በፊት ታማኝ የነበረ አሁንም ለካ ታማኝ ነው። አሁንም በቃ እሱ አይደለም፣ ምክንያቱም አገልግሎት ተጨማሪ ተሰጠው አይነት ብለው ተቀብሎ ስለተሸኘ ተሰጥቶት ስለተሸኘ ምን አደረጉት? እሱ ልዩ ነው አሉ። ነገር ግን የቀደመውን እምነቱን በመተው ምክንያት ለጠላት ተገልጦ ተሰጥቶ ሰይጣን እንደገባበትና የእግዚአብሔር መንግስት ወራሽ እንዳልሆነ እንዲያውም ሐዋርያት ሥራ ምዕራፍ 1 ላይ ሄዳችሁ ስትመለከቱ ከኛ ጋር ለዚህ አገልግሎት የታደመ ነበረ፣ ተቆጥሮ ነበረ፣ ግን አልሆነለትም። ስለዚህ እሱን ልንተካ ይገባናል ብለው ተነስተው ሰው ሲጨምሩ እንመለከታቸዋለን። የታደሙ ነበሩ፣ የእምነት ሰዎች ነበሩ ከመባል እግዚአብሔር ያውጣን። እንዲህ ከሆነ ይልና ትጋትን ጨምሩ። በምንድነው ትጋት? ራስን በመግዛት በበጎነት በእውቀት በመጽናት እግዚአብሔርን በመምሰል እያለ ይነግረንና ያላየናቸው እነዚህ ሁለት ክፍሎች ለማየት ሞክራለሁ። ምን አድርጉ? እግዚአብሔርን መምሰል ጨምሩ ይለናል። እግዚአብሔርን ስለመምሰል ባለፈው በሰፊው ተመልክተናል። ሰው እግዚአብሔር እንዴት ሊመስለው ይችላል በሚለው ሐሳብ እውነተኛ ክርስቲያን በመሆን እግዚአብሔርን ልንመስለው፣ ክርስቶስን ልንመስለው፣ እኔን ምሰሉ ብሎ ደፍሮ የተናገረው ጳውሎስ የሄደበትን የመንገድ አቅጣጫ ስንመለከት ከቀደመው ይልቅ እየጨመረ ግርፋት ቢሆንበት፣ በድንጋይ መወገር ቢሆን፣ መገለል ቢሆን፣ መታሰር ቢሆንበት ከእግዚአብሔር ጋር ያለውን አካሄድና አያያዝ ከእግዚአብሔር ጋር ያለውን ህብረት ይልቁኑ ይጨምረው ነበር። ለዚህ ነው እስከ 3ኛ ሰማይ የተነጠቀ ተብሎ የተነገረለት ብዙ ተአምራትን ያደርግ የነበረ ያ ሰው ብዙዎችን ያስተምር፣ ይገስጽ፣ ይመልስ፣ ይመክር የነበረ ብዙ ቤተክርስቲያን በሱ በኩል እንዲመሰረቱ ሆነው ተመስርተው ያገለገለ ልጆቼ እያለ ከበሽታው ጋር በብዙ ትንቅንቅ እያለፈ የሁሉ ታላቅ ነገር የሆነለት የኋላዬን እየተውኩ ወደፊት ዘረጋለሁ፣ ምክንያቱም ልጨምርበት የሚገባ ጉዳይ አለኝ፣ መጨመር አለብኝ፣ መቀጠል አለብኝ ሲል እናገኘዋለን። እሱ ሰው እንዲህ አለ፣
እኔ ክርስቶስን መስለዋለሁ እናንተ ደግሞ እኔ ምሰሉ ለመጨመር የጨከነ መንፈስ ይሁንላችሁ። ታዲያ ከዚህ ጋራ አንድ ወቅት ላይ ይላል ወደ እንትን ሄድኩኝ ወደ አእማድ ሆኖ ወዳሉት ሄድኩ ብሎ ይላል። ምክንያቱም ያስተማርኩት ስህተት ይሆንንም ምክንያቱም መንገድ ላይ ነው ጌታን የተቀበልኩት እዛው ነው ወጥቼ የቀረሁት። ታዲያ ያገለገልኳቸውን አገልግሎት ከ14 ዓመት በኋላ ተመልሶ ወደ ኢየሩሳሌም መጥቶ አእማድ የሆኑትን ፈልግ ያገኘው ጴጥሮስን ዮሐንስን እንዳገኘ ይናገራልና ያዕቆብ ምን አጥፍቼ ይሆን አገልግሎት ይሄንን ይመስላል ከነከሌ ጋር ነው ማገለግለው ብሎ አብሮት የሚያገለግሉትንም ሁሉ ይዞ ሄዶ ሊፈተሽ ፈለገ። ፈትሹኝ ምናልባት አጥፍቼ ይሆን እናንተ መቀድሞ ከሰማችሁት ከምታውቁት እውነት የመጀመሪያዎቹ ከሆናችሁት መንፈስ ቅዱስን ተሞልታችሁ ከስሩ ተምራችሁ ካላችሁት እናንተ ምልክት የምትሆኑ ሰዎች የምትሉትን ካለ ንገሩኝ ብሎ እንደገና ጨመር የሚገባውን ለመጨመር ሲሄድ እናያለን። እና እነሱ እንዲያሉኝ ይላል ድሆችን ብቻ አስብ እንጂ ሌላው በትክክል ነህ አለው። አሁን የሚቀጥለውን ሐሳብ ከሱ ጋር ያይዤ ልናገር ፈልጌ ነው። እንደዚህ ይላል ቁጥር 7 ላይ እግዚአብሔርን በመምሰል የወንድማማች መዋደድን ጨምርበት። ወንድማማች መዋደድ የሌለው የትኛውም አገልግሎት ሙሉ ሊሆን አይችልም። ታስታውሳላችሁ ጌታ ኢየሱስ ክርስቶስን እየመጡ በጥያቄ በሚያጣድፉት ጊዜ እነዚህ ሕግ አዋቂዎች የእግዚአብሔር ቤት አገልጋዮች ነን የሚሉ መተው ሊጠይቁ ሲሉ እንዲህ ብለው ሊፈትኑት መጡ። ለመሆኑ ከሕግ ዋነኛው ሕግም የቱ ነው ብሎ ጠየቁት። አንደኛ እግዚአብሔር አምላክን በፍጹም ነፍስ በፍጹም ልብ ውደድ የምትለው አለች። ለእግዚአብሔር ፍጹም መውደድ ካላችሁ የትኛውንም ሕግ ለመፈጸም በእግዚአብሔር ፊት በጽድቅ በእውነት በቅንነት ለመመላለስ አትቸገሩም። ስለዚህ በፍጹም ነፍስ በፍጹም ልብ እግዚአብሔር አምላክን ውደድ ነው። ሁለተኛዋ ደግሞ እንዲህ የምትለው ባልንጀራህን እንደ ራስህ ውደድ የምትለው። ባልንጀራ የምንለው ሰው ምናልባት አብሮ አደጎቻችን አብረውን የሚሰሩ የሰፈር ሰዎቻችን ምናውቃቸው የተቀራረብናቸው ማለት አይደለም። እንደሱ እስከሆነ አባት ወላጆቻችን ስላልተጠቀሰ እኛ መካከል የሉም ማለት ነው ልንል እንችላለን። ሰው የሆነውን በሙሉ ማለት ነው። ሰውን አንተ ሰው አይደለህ ሰውን እንደራስ አድርገህ ውደድ። አጠገብ የምታገኘው ከሩቅ ያለውንም ሰው የምትጠላበት ምንም ምክንያት የለም። ግን አጠገብ በትራንስፖርት ይሁን የምታገኘው በገበያ የምታገኘው ይሁን በስራ የምታገኘው በመንገድ ስትሄድ የምታገኘው መንገድ ተላላፊ ቢሆን ምንም አይነት ሰውን እንዴት አድርገህ ውደድ እንደራስ አድርገህ ውደድ የምትል ትልቋ ትእዛዝ ይችላል። ይህ እንግዲህ የእግዚአብሔር መንግስት ለመውረስ እንደ ክርስቲያን ልንመላለስ ከተገባ ሊኖረን የሚገባ እውነት እንደራሳችን አድርገን የመውደድ ጉልበትን ሰዎች እርስ በርሳችሁ ተዋደዱ የምትለዋን ነገር ሰዎች ሲናገሩ ሲሰሙ ያለህን በሙሉ ስጥ ማለት እንዳልሆነ እንድታውቁልኝ እወዳለሁ። ምናልባት አንዳንድ ሰዎች ጠመም አድርገው የራሳቸውን ጓዳ ብቻ ያስቡና ለሌላው ሰው ሳያስቡ ይሄንን ከሰበክ እንግዲያው ይሄንን አድርግልኛ ይሄን ካላደረክ ታዲያ በምን ይሄ የመውደድ ልክ በምን ተፈጸመ ተከናወነ ስለዚህ ዝም ብለህ ነው የምታወራው አይነት ሊሄዱ ይችላሉ። ነገር ግን የኔ የሚያስፈልገኝ እንዳለ ላንተም የሚያስፈልግህ ለሷም የሚያስፈልጋለ እኔ የሚያስፈልገኝን ስጠኝ ማለት ከደፈርኩኝ አንተም የሚያስፈልግህን አድርግ ልል ይገባኛል። ምን አድርግ ነው? የወንድማማች መዋደድ ይኑራችሁ ነው የሚለው። ወንድሜን የምወድበት ልኬ ምን ያክል ነው? ምናልባት በወንድማማች መካከል ብዙ ጊዜ እንደምናየው በንብረትም በሁኔታዎችም በጣም ሰዎች ሲጣሉ እናገኛቸዋለን። ስለዚህ የወንድማማች ፍቅር እንደቀዘቀዘ በብዙ የምናይበት ነገሮች አሉ። አንዳንዶቻችን በተለይ እኛ ሀገር ላይ እንደ በሽታ ሆኖ የመጣ የጎሳ ወይም የዘረኝነት ጉዳይ የወንድማማች መዋደድ አድርገን እንኳን ልንተረጉሞ የምንነሳ ብዙዎች አለን። ጥሩ ነው ጎሳህን የራስህን ዘር መውደድ ጥሩ ሆኖ ሳለ እኮ እንግዲህ ወንድምህ ከተባለ ይሄኛውም ዘር ወንድምህ ነው። ስለዚህ የኔ ብቻ የምትለው አይደለም። ልክ የኔ ብቻ እንዳልከው ይሄኛውን ዘርህን
የኛውም ዘር የኔ ነው ልትለው ይገባል። ያ የወንድማማች መዋደድ እዚህ ሰፈር እንዳሳየ እዚህም ሰፈር ይሁንልህ። ለብዙዎቻችን ወንድማማች ብለን የምንለው የአካባቢ ትስስራችንን ብቻ ይዘን እንመጣለን። ከዚህ የተነሳ ከእግዚአብሔር ቤት በብዙ እየጎደልናለን። በጣም አዝናለሁ። በዚህ ዘመን ባለበት አካሄድ በተለይ በኢትዮጵያ ቤተክርስቲያን ይህንን ስሰማ ደነግጣለሁ። እሱ እኮ የእንትና ነው ሲባል ራሱን ምስባኩን እንኳን የኛ ተብሎ ሲለይ ስሰማ በእውነት ክርስቶስ ገብቶናል ወይ? ቀጥሎ ያለውን የእግዚአብሔርን መንግስት ለመውረስ የተዘጋጀነን ወይ? ክርስቶስ ካልገባን ክርስቶስ እንዲገባን በእግሩ ስር ብንቀመጥና ዋነኛውን ዋና ማድረግ ነው የሚሻለው እንጂ እኛ ቦታውን ስለያዘን። ለነገሩ የሚይዘው ቦታ የለኝም፣ የኔ የምለው ክልል የለኝም፣ የኔ የምለው ገደብ የለኝም። እኔ ዛሬ እናንተን ከናንተ ጋር እግዚአብሔርን ቃል ለመማር እድል ስላገኘው እኔ ከናንተ የተሻልኩና የበለጥኩ አይደለም። በጣም ብዙዎች በሚበልጥ ሁኔታ እንደምታስተምሩ አውቃለሁ፣ እንደምትናገሩ ግን እድሉን አገኘው። እግዚአብሔር መንገድን አቀናጀልኝ። በተቀናጀልኝ ጊዜ እኔ ዋና ነኝ ብዬ ለመናገር ድፍረቱ የለኝም። አይደለሁማ። እንዴት አድርጌ አጣምጬ እንደምመጣ እግዚአብሔር ራሱ ያውቃል። ታምኜ የምመጣው የራሱን የእግዚአብሔር መንፈስ እንጂ የኔን ዕውቀት ችሎታ ልኬን አይደለም። ብዙ ዕውቀታቸውን የታመኑ ሲጠፉ ታይተዋል። ነገር ግን ማለት የምፈልገው ነገር በተለይ በቤተ ክርስቲያን ውስጥ መሪዎች ሆናችሁ የተቀመጣችሁ በሽምግልና ተቀመጡ። ምናልባት እግዚአብሔር እድሉን ሰጥቷችሁ ሌሎቹ በእናንተ ስር ተሰብስበው የእግዚአብሔርን ነገር ለመማር ጸሎት ፈልገው በተለያየ ነገር የተሻለ ነገር በእናንተ በኩል ጸጋ መጥቶ ሌላውን ሕዝብ እንድትሰበስብ ከተደረገ ልትሰበስብ ካለ ጥቁር ይሁን ቀይ፣ የእንትና ሰፈር ይሁን የዚህኛው ሰፈር፣ ያንተ አካባቢውን ካንተ ውጪ የሆነ ብቻ ሰው የሆነውን ምን ልታረግ ልትወድለት ልታገለግልለት ነው ጸጋን የሰጠው ጸጋ ስለነበረን አይደለም። ስንወለድ ጀምሮ ትውታን ስለሆነ አይደለም። ስንወለድ ጀምሮ ንጹህ ስለሆነ አይደለም። ወይም ደግሞ ልክ ጌታን ስቀበል እንደንትና አይነት አገለግሎት አገለግላለሁ ብዬ ስለነበረ ያ ደግሞ ድሉ ሲገኝ ስለሆንኩ አይደለም። እግዚአብሔር በርግጥ ጸጋ ይሰጣል። የሰጠው ጸጋ ግን ለወንድሞች ሁሉ እንዲተርፍና ወንድሞችን ወደ አንተ እንድታቀናበት እንድታቀኝበት እንጂ ያንቺ መጠሪያና መለያሽ እንዲሆን አይደለም። ስለዚህ ነው ይሄ የመለኮቱ ባህሪ ተካፋይ ልትሆኑ በገዛ ክብሩ በእሱ በጎነት ከተጠራችሁ ከዓለም ካለው ከክፉ ምኞት አምልጣችሁ የእግዚአብሔር እንድትሆኑ ከተገባ እግዚአብሔር እንዳደረገ ይሄንን ታላቅ ነገር ከክፉ ምኞት አምልጠን ወደ እግዚአብሔር መንግስት ልንመጣ የበጎ ፈቃዱ ከሆነ ይህ ታላቅ ነገር ከሆነልን ከታች ስንመለከት ወደ እግዚአብሔር መንግስት በክርስቶስ መግባት የምንችለው በዚህ መንገድ ነው። ግማሽ አጉድለን አይደለም። በተለይ እግዚአብሔር አምላክን ልናመልከው በእምነት በእውቀት እግዚአብሔርን በመምሰል የእግዚአብሔር ብቻ ሆነን ለመኖር። ለዚህ ነው ብዙዎች ገዳም ገብተው ራሳቸው ላይ የሚዘጉት። በቃ ለሱ ብቻ ሆናለሁ ብለው መሆን ሲያቀታቸው መሆን የሚችሉበት ብለው ወዳሰቡበት ስጋቸው ለመግራትና ለመግዛት የሚሻል ነው ብለው ይገባሉ። ነገር ግን በዚያም ሆነው ልባቸው አመፃን ክፋትን ሲያስብ ሲያገኙታል። ለምን? በክርስቶስ የሆነው የኃጢአት ስርየትን ማግኘትና ከዚያ ደግሞ ስጋችንን ልናስለምድ ከተገባ እሱ ምህረት ባደረገልን ልክ እኛም ምህረት እያደረግን እርስ በርስ ልንያያዝ ነው የሚገባል። የብዙዎቻችን ትልቅና ዋነኛ ችግር የሆነብን እኛ ባለንበት እኛ ሙሉና ልክ የሆን መስሎን ወንድማችን ብለን የምንለውን የወንድማማች መዋደድ ልኩን ልንቀጥለው ባለመቻላችን ነው። እግዚአብሔር ምህረት ይግነንልን ወገኖች። እግዚአብሔር አይኖቻችንን ያብራ። የተቀበልከው እምነት በውስጥ ያለ ጸጋ በውስጣችሁ ያለ ዕውቀት እግዚአብሔርን ለመምሰል የምትመላለሱት መንግስተ ሰማያት ላይ በዚሁ ዕውቀትና እምነት ልታገለግል አይደለም።
በምድር ባለ ቆይታችን በዚህ እውነት ወደ እግዚአብሔር እስክንሄድ ድረስ አንተን ወድሃለሁ፣ አንተን አፈቅርሃለሁ፣ አንተ የኔ ነህ፣ እኔ ለአንተ ራሴን ሰጥቻለሁ እንዳልኩ እንዲሁ ራሴን ለሌላው እንደሰጠውና እንደምወድ የምገልጥባቸው ተግባሮቻችን ናቸው። በአንኛው ነገር ወንድሞችን መውደድ ነው፣ ሰው መውደድ። ጎሳ ለይቶ የተወሰነ ክልል መውደድ አይደለም። አንዳንዶቻችን ወደሻለሁ ያልናቸውን ሚስቶቻችንን ወደሃለሁ ያልነውን ባሎቻችንን እንኳን ከተወሰነ ነገር በኋላ ለኛ ወይም እኛን ለኛ ያላቸውን አመለካከትና ወደኛ የሚያመጡትን ልካቸውን አይተን የሌሎችን ተመልክተን ብዙዎች አቅጣጫ ስተን ወድሻለሁ ያልካትን ሚስት ትተህ ሌላ ሴት ጋር እንድትሄድ የሚያደርግ ፍቅርንም እንድትቀንስ የሚያደርግ ለሷ ልትመልሰው የሚገባው እሷም እንድትወድ ልታደርግበት የሚገባው ያንን እርስ በርስ የመዋደድ ጉልበትና አቅም ስታጣ ሌላ ጋር ስትቃዥ ትገኛለህ። የባዘኑ የቃዡ ሰዎች ካያችሁ አንድ ትልቅ ችግር ተፈጥሯል። እሱ ወይም እሷ የመውደድ ጉልበቷ ተይዟል። የእሷ ገደብ አላት ማለት ነው፣ ወይም የሱ ገደብ አለው። እኔ እንደፈለኩት ካልሆነልኝ ካልሆነችልኝ ብለን የመደብናቸው ሰዎች እንደሱ አይደለም መዋደድ። አንተ እንድትሆንለት ነው የሚገባው፣ አንቺ እንድትሆኝ ነው የሚገባው። የኔን ድርሻ ነው የምወጣው። ሁል ጊዜ እናገራለሁ፣ በቤቴ ስኖር እንዲወደኝ አውቃለሁ ባለቤቴ። ነገር ግን ባይወደኝም እንኳን የኔን ድርሻ ነው መወጣት ያለብኝ ብዬ አምናለሁ። አጠገቤ ያሉ ሰዎች ላይወዱኝ ይችሉ ይሆናል። የኔ ድርሻ ምንድነው? እኔ ማን ነኝ? ሊጠሉኝ ይችላሉ፣ ስሜን ሊያጠፉ ይችላሉ፣ በራሳቸው አመለካከት ስለኔ ሊያወሩ ወይም አቅደው ሊነሱ ይችላሉ። በጣም ይደንቀኛል፣ እንዲገጥሞኛ ቃል እኛኮ ድሮ ስናውቅሽ የሚመስለን እንዲህ አይነት ሰው እንደሆንሽ ነው ብለው ያሉኝ ብዙ ሰዎች ገጥመውኛል። ከብዙዎች ጋራ በስራ እንድገናኝ በአገልግሎት እንድገናኝ ሆኛለሁ። ቆይተው ሲያውቁኝ እኛኮ የመሰለን ብለው ሰዎች በመሰለ እንኳን ጠልተዋችሁ ሊሆን ይችላል። በመሰለ ራሳቸውን ስዕል ስለው ሊሆን ይችላል። ስለናንተ ያንተን ድርሻ ተወጣ። ማንም ምንም አይነት ስዕል ይሳለኝ፣ ነገር ግን ድንገት ቢመጣ ጌታ ሊሄድ ስለምናፍቅ ዋናው ታርጌቴ ወደ ሰማይ እርሱ ወዳዘጋጀልኝ ወደ ታላቁ ማንነት መሄድ ስለሆነ ሰዎች ስለኔ የተነበዩትንም ሰዎች ስለኔ የመሰላቸውንም ሰዎች እኔ መሰልኳቸውንም ምንም አይነት ልሁን፣ እኔ ግን ልወጣ የሚገባ አንድ ትልቅ እውነት አለ። የኔ ድርሻ ማንንም መውደድ ነው። በማንም ላይ ክፋትን አለማሰብ ነው። ይሄንን ደግሞ ሳደርግ ምንም ክፋት አላሰብኩም እኔኮ ያልኩ ስለተናገርኩ ሳይሆን እርሱ በሚያይን በሕያው አምላክ በእግዚአብሔር ፊት በፈታሽ ፊት ስላለው በሱ ፊት ስታሰብና ስታይ የእውነት እሱን እንደምወድ እሱ ያውቃል። ሁል ጊዜ እናገራለሁ፣ እኔ መጀመሪያ በምድር ስኖር አለቃዬ እንዲሆን የምፈቅድለት እግዚአብሔርን ነው። በአለቃዬ ፊት የትኛውን ቦታ መጸዳጃ ክፍል ብገባ ባለቃዬ ፊት ነኝ፣ ማድቤቴ ብገባ ባለቃዬ ፊት ነኝ፣ ሳሎን ብቀመጥ ባለቃዬ ፊት ነኝ። ስለዚህ በሱ ፊት እንዳለሁ በሳሎን የሚኖረኝን ሁኔታ፣ በማዕድ ቤት የሚኖረኝን ሁኔታ፣ ደግሞ በመጸዳጃ ቤት ብሆን፣ በአደባባይ ብሆን፣ በጓዳ ብሆን በሚያየኝ በትልቁ አለቃ ፊት ነኝ። ባለቃዬ ፊት ወንድሜን ወደዋለሁ ወይ ነው ጥያቄው። እሱ ውስጤን ሲያቀው እኔ በትክክል ከሱ ጋር ነኝ ወይ የሚለው ጥያቄ ነው። አለቃችሁ ማን ነው? ሰዎች እያዩ በስመ አብ የሱ ባህሪ እንድትባሉ ከሆነ ኪሳራ ውስጥ ናችሁ። የመጀመሪያ አለቃ ሊሆንላችሁ ከተገባ እግዚአብሔር ከሆነ አለቃችሁ እሱ ነው ዋናዬ ካላችሁ ለዋናው የሚገባ በሱ ፊት እንደምትመላለሱ በሙቀት ሰዓት በብርድ ሰዓት ቢሆን በሸለቆ ቢሆን በከፍታ በተራራ ቢሆን በየትኛውም ስፍራ ላይ ተከብራችሁ ቢሆን ተዋርዳችሁ ተሞግሳችሁ ቢሆን ተንቃችሁ አግኝታችሁ ቢሆን አጣችሁ ሁሉን በሚያቀው በሕያው አምላክ በእግዚአብሔር ፊት በወንድማማች መዋደድ ውስጥ እንዳላችሁ ራሳችሁን እየገዛችሁ ተመላለሱ። ያንን ጊዜ የክብሩ ጌታ አለቃችሁ የሚከፍለውን ክፍያ ይከፍላችኋል።
በሰው እይታና ለሰው በይምሰል በጎሳ ውስጥ የታቀፍነውና ጉድ የሆነው ወይም በተለያየ ግሩፕ ውስጥ እንድንገባ ያደረገን የኛ አለቆቻችን ሰዎች ስለሆኑብን ነው። ጎሽ የሚሉን ሰዎች ጠብቀን ነው። እግዚአብሔር ከዚህ ይታደገን። እነሱ ደግሞ ወደ እግዚአብሔር መንግስት አያቀርቡ ነው። ስለዚህ ዋነኛ አለቃችሁ እሱን በማድረግ እርስ በርስ ለመዋደድ የምትዘጋጁ ያደርጋችሁ እንጸልያለን። የአባቶች አምላክ ትልቅ እግዚአብሔር ሆይ አንተ ሁል ጊዜ ከኛ ጋር ነህ። ይግባን ሁል ጊዜ በፊትህ እንዳለን ሁል ጊዜ በአንተ ፊት እየተመላለስን እንደሆነ እግዚአብሔር አምላክ ሆይ እንዲገባን እንድትረዳን በኢየሱስ ስም ጸልያለሁ። ቃልህ እንደሚል ጌታ ሆይ ይህንን የሚያደርጉ የእግዚአብሔር መንግስት ይወርሳሉ ብለህናል። በየሄድን ሳለ መቼ እንደምትመጣ እናውቅምና ራሳችንን የምንፈትሽበት ላንተ የምንገኝበት አቅም ጉልበት እንዲጨመርልን በኢየሱስ ስም ጸልያለሁ። እባክህን አለቃችን ወዳጃችን አባታችን እንደሆንክ እንዲገባን እርዳን። በኃይል ጉልበት ደግፈን። ያመጻ ክንድ የክፋት ጉልበት ይከልከል በምድራችን በኢትዮጵያ ላይ። እግዚአብሔር አምላክ ሆይ እጁን በክፋት ሊያንቀሳቅስ ባለ በዚህ ዓለም ገዢ በክፋት ጉልበት የሚነዱ ፈጽሞ ድል ፈንታ በዚህ እንዳያገኝባቸው ወንድሞቻችንን ታላላቅ ታናናሾቻችንን እግዚአብሔር አምላክ በጽድቅ እውነት እንድትገዛቸው በስም ጸልያለሁ። ምድራችንን በሰላምና በረፍት ጠብቅ። ለመሪዎቻችን ዕውቀት ማስተዋል የእጅን ጥበብ እንድታወርሳቸው ጸለይኩ። የክፋት ኃይል ጉልበት ያመጻ ክንድ የታሰረ ይሁን። እጅ በሁላችን ላይ ትሁንልን። በጎነትህን አስብ። ለኤርትራ ምድር ሰላምህን ምሕረትን ቸርነትና በጎነትህን አድርግ። እንዴት እንድትመጣ አላውቅም፣ እንድትመጣላቸው ግን አውቃለሁ። የምሕረት እጅ ይዘርጋልን። በሁሉ ክበር ሁሉ ላንተ ሰጠው። የበቀል ኃይል ጉልበት ይታሰር በኢየሱስ ስም አሜን። እግዚአብሔር አምላክ ምድራችንን ኢትዮጵያን ኤርትራ ምድር ይባርክ። ኢየሱስ ያድናል።